አቤል እንደዚህ አይነት ሰው ነበር። አያምጣው ነው እንጂ አያድርስ የሰው ሰው ተወዶ የታልክ ምነው ፍቅር ትጥቅ። አቤል ግን ደህና ነው። ሶላይና አይተሽዋል? ግን ልጁ አቤል እንደዚህ አይነት ሰው ነበር። ከመገናኘታችን በፊት ነው አቤል እንደዚህ ሆኖ አይደለም እኮ። ያንን ነገር ስለፈለግሽ እኮ ነው አሁንም እዚህ የጠራሽው አይደል? ደህና እንደሚሆን ቃል ገብቶልኝ ጸበል እንኳን ልንሄድ እንደነበረ እያወቅሽ ነው ያንን ነገር እርብሽሽን አውጥተሽ ታማለች። በጣም ምን የታመመችው እኔ ዛሬ እንኳን እንደዚህ ቆመሽ አይሻለሁ ብዬ አልገመትኩም ነበር። አቤል ባይፈልግ ኖሮ ከኔ ጋር መሆን እንደዚህ ባይፈልግ ኖሮ ታማለች ሲባል ባልመጣ ነበር አይደለም። ስለዚህ ይኸው በአቤል ፊት ጠይቁ። ያኔም ያላስማማን ጉዳይ ብዙ ነገር ያሳለፋት ብዙ ነገር አብረው ወድቀው ተነስተው እዚህ የደረሱት አብርሃምና ሩታ ትንሽ ቢጋጩ አቤል ለሩታ ለእህቱ የሚያደርገው ነገር ደስ ስላላለኝ ነው ያን የሚያጋጨን እና በቅርቡ ጠብቂ፣ በቅርቡ አዲስ ነገር ታያለሽ። አይኔ በልተው ነገ መታመምሽንም ራሱ ነው። ቆይ አሁን እዚህ ጋር አንዴ እንደዚህ ስላየሽን ብቻ አልታመመችም ብለሽ ቶሎ ጀጅ ለማድረግ ሳይሆን ስንት ቀን ነው አቤል ወደ ብታጅራ ከመጣ ማለት 2 ቀን 3 ቀን ምናምን ተቆጥሯል አይደል? ቀናቶች ተቆጥሯል። በዛ ታይም እህትማማቾቹ ማለት ነው የሰው ባል በነገራችን ላይ የመጀመሪያ ሰው ከቤቱ ነው፣ ከቤቱ ከምሰሶ ነው መማር ያለባቸው። አሁን እህቷ የሩታን ባል ነጥቃ፣ እቺ ደግሞ የዚችን ጓደኛ ነጥቃ ላይሆን እሱ ሄርሜላን ሲመርጥ ነበር ወደዚች ሄደው። አሁን አቤል ደግሞ አብርሽ ሲመለስ ወደዚችኛዋ ተመለሰ። ምንም ለውጥ የለው። የሰው ንብረት የሰው ነው፣ የሰው እቃ የሰው ነው። እንዲህ የሰው ነገር አትንኩ። ከዛ ተጣልተው እናንተ ጋር ቶሎ መጥተው ልጥፍ ሲሉ ምን ፈልገው ነው? ማስረሻ ነው እንጂ የፈለጉት ያችን የበፊቷን የሚሆንባቸው ነገር አይረሱም ምንም ቢሆን። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውዶች ላይክ ሰብስክራይብ እያደረጋችሁ ውዶች፣ እንግዲህ የሄርሜላ እህት ዛሬ መታ አቤልን ፍለጋ ቡታጅራ ሄዳለች ማለት ነው። አቤል ደግሞ ከድሮ ፍቅረኛው ጋር ዘና ፈታ እያለ ነው። ጸበል መሄድ አለበት። አቤል ትክክል አይደለም። በፊት አቤልን ላይ ሩታ ሰርታበታል እየተባለ ነበር ሲወራ የነበረው። እሱ ግን አብርሃም ወደ ቤቱ ወደ ሚስቱ ወደ ልጁ ሲመለስ አቤልም ተመለሰ። ሌላ ምንም እንትን የለውም። ውስጥ እኔ አቤልም ብፈልገው ከዚህ በፊትም ተናግሬያለሁ። ብፈልገው መጀመሪያውኑ ከአንቺ ጋር እያለ ደውዬ እንደዚህ ተፈጥሯልና ወደ ቡታጅራ ብለው ምንም ትንሽ ደቂቃ እንደማይፈጅበት አውቃለሁ እንደሚመጣ ማርታ ምንም ማለት ነው። ይሄንን ነገር ከዚህ በፊትም ተናግሬያለሁ እና ብፈልግ ኖሮ ያን ያደርገው ነበረ። አሁን አንቺ የመሰለሽ እኔ መታመሜ ለአቤል አስነግሬው አንቺ ጋር ላይቸው ከቡታጅራ እንደመጣ አይደለ? አሁንም እኮ ልጁ ልክ እንዳልሆነ ስላወቅሽ ነው በዛ ሰዓት ማድረግ ያልቻልሽው። ልጁ ጤነኛ ስለነበረ ምንም ነገር ማድረግ አሁን ላይ አብርሃምም ሆነ አቤል ሁለቱም ልክ እንዳልሆኑ ማናችንም ዓለም የሚያውቀው ነገር ነው። ይሄንን ነገር ደግሞ መጠቀም ብቻ ነው የምትፈልጊው አንቺ እንጂ ያለ ምክንያት እስከዛሬ እኔ የአብርሃምን መታመም ወራ ለመታመም ሳይሆን አቤል እኮ ኖርማል ነበረ። ትክክለኛውን መንገድ መጀመሪያም ትክክል መስሎ ያልታየን የሚያደርጋቸው ነገሮች ትክክል ስላልነበሩ ትክክል አይደለም ብዬ ሳስብ ያኔ ማስጤነኛ ነበር። አሁን ግን ኖ አይደለም ማለት የዛኔ አይደለም ጤነኛ ነበረ። አሁን ነው የተስተካከለ ነገሮች እየገቡ ያበላሸውን ነገር ለማስተካከል ሲያስብ ነው ጤነኛ የሆነው እና አሁን ላይ ለምን እንደዛ እንዳሰባችሁ እኔ ራሱ አልገባኝም። ማለት ምን አሁን አቤል ጤነኛ ነው እንደምታዩት ደስተኛ ሆኗል። እዚህ መጥቶ ምንም ጉድ እኮ ነው ጋይስ። አቤል ደግሞ አቤልም ተደርጎበታል ልትሉ ነው? ኧረ ተው። እኔ አብርሃምን ትናንት ታየው በኋላ የሆነ ነገር ሆኗል ብዬ ነበር፣ ግን እንደዛ ሲያደርግ የነበረው የሆነ ነገር ነው። አብርሃም ወደ ትዳሩ ተመልሷል። የትናንትናው ነው። እኔ አብርሃም ራሱ ጤነኛ ነው ብዬ ነው የማስበው እኔ ካሁን በኋላ ማለት ነው። የምሬን እንኳን አቤል ማለት ነው። እናንተ ናቸው የተሸወዳችሁት። እነሱ ጊዜ ማሳለፊያና መርሻ ነበር የመጡት እንጂ ሊሆናችሁ አይደለም። ይሄን አውቀሽ አምነሽ ተቀበይ። ጎን ነበርን አይደል? አብርሃም በከፋው ሰዓት፣ አንተ በደበረክ ሰዓት፣ ሁላችሁም በተከፋችሁ ሰዓት እኔና ሄርሜላ ብቻ ነበር ከጎናችሁ የነበር ነው። ግን ዛሬ ላይ አብርሃም እንደዛ በማይሆን መንገድ
ከሄርሜላ ጋር ተለይቶ ሄርሜላ እንዳዛ ባዘነችበት በታመመችበት ሰዓት አንተም ተደርበ ዛሬ ላይ ከኛ ጎን መራቅ በጣም ነው የሚያስከፋው። አትሊስት አሁን የቆምክበትን ቦታ እንኳን ይኸው አቤል፣ እኔ አጠገብ እንኳን አይደለም መተህ የቆምከው። የምትፈልገው ነገር በእርግጥ በጣም ያስታውቃል፣ ግን ቢያንስ ጠይቄ ነበር አቤል። መንገርና መመለስ ትችላለህ። አሁንም ቢሆን ማዋሸት አይጠበቅብህም። ሄርሜላ ማርታ አቤል እየዋሻ አይደለም፣ እኔም እዚህ ጋር እየዋሻው አይደለም እየተናገርኩ ያሉት ማለት መታመሚን እንኳን ልታምኚ ፈቃደኛ አይደለሽ። ልጁ ትክክለኛ መንገድ እያደረገ ስለሆነ ነው ታመሃል ያልሽው ማለት እኔ ለምን ልታምኚ ያልፈለግሽውን መንገድ አልገባኝም። እኛ ሰላም በነበርንበት ሰዓት፣ አብርሃም ደህና በነበረበት ሰዓት፣ የሁላችንም ሳቅ በነበረ ሰዓት ምንም ነገር አልሆንሽም። አትሊስት ወደ አንቺ መምጣት እንደማይችል ስላወቅሽ ነው ዝም ብለሽ ተቀምጠሽ የነበረው። ዛሬ ላይ ግን እሱም ደህና እንዳልሆነ ስለምታውቂ ሁሉም ነገር አሁን እኛ ጋር እርብሽ ብሹ ስለወጣ ነው። ዝም ብዬ ተቀምጬ ሳይሆን እንዴ እዚህ ጋር ላስቆምሽ እና ዝም ብዬ ተቀምጬ ሳይሆን በዛ ሰዓትም አሞኝ ሊችል ይችላል። አጠገቤ አልነበርሽም፣ ይሄንን አታውቂም። ታመሜም ብዙ ነገርም ሆኜ ሊሆን ይችላል። ግን ያን ሳትናገሪ ዛሬ መናገር ወደ አስፈላጊ ምን አይደለም የተናገርኩት። ማስነገርም እኮ ያው ነው። እኔ አላስነገርኩኝም። ጠይቂ መጠየቅ ትችላለሽ። ፊት ለፊት ነው ያለው ነገር የለውም እኮ ልጅ ከሰው ሰማው ነው ሊሆን ይችላል። ያ ሰው ግን እንዲነግረው ያደረግሽው አንቺ ነሽ። ኦኬ እኔ አቤል ሶሊያና ታማለች ብሎ እንዲነግረው አስደረግኩኝ። ከዛ አቤል መጣ። ጥሩ ነው ማለት አልገባኝም። አሁን ማርታ በነገርሽ ላይ ከቅርብ ጊዜ ወዲህ ነው አይደል አንቺ የመጣሽው? ከዛ አንቺ እኮ ከጎናቸው አልነበርሽም። በደስታቸው ሰዓት አብሮ በነበሩ ሁሉም በሳቃቸው ሰዓት ነው የነበርሽው። ግን በደስታቸው ሰዓት እንዳልነበርኩኝ ከዚህ በፊት የነበረው ህይወታችን ያስታውቃል። ከአቤል ጎን ሌላው ታዩ ከማንም አይደለም። ከአቤል ጎን ኢቭን በደስታው ሰዓት ብቻ እንዳልነበርኩኝ ሁሉም ነው የሚያውቀው። እኔና አቤል በምን አይነት ሁኔታ ውስጥ በምን አይነት ሲቹዌሽን ውስጥ እዚህ እንደደረሰን ማንንም ጠይቂ፣ ሁሉም ሰው የሚመሰክርልሽ ነው። አሁንም ስለ ሰው ህይወት አይደለም ሶሎን የምናወራው። እኔና አቤልን ነው አሁንም እያልኩሽ ያለሁት። የሰው ህይወት ሰላም ስላልሆነ ነው ያንቺና የሱ ህይወት ሊበጠበጥ ይችላል። በዚህም አለበዛም ህይወት ሳይሆን ያበላሸኸውን ህይወት አስተካክል በምለው ሰዓት ምንም ያበላሸው ህይወት የለም። እዚህ ጋር እኮ ነው አንቺ የተሳሳትሽው። ኦኬ ሻውን ስለ ድሮ ልናወራ ነው የመጣሁት። ያንን ስለማልፈልግ እኮ ነው እኔ አቤልን ከማውቀው ቀን ጀምሮ ማውራት ስላለብን፣ ግን ደግሞ ምንም አይነት ህይወት እንደሌላችሁ ነግሮኝ አንቺም ደግሞ እንደማትፈልጊው በጀብድ አውርተሽ ዛሬ ላይ ግን ልጁ ደህና እንዳልሆነ ስላወቅሽ ብቻ ሰዎች ጋር ደውለሽ ወደ አንቺ ማምጣት አሁንም እኮ ጤነኛ ሲሆን ሶስተኛ ጊዜ ልንገርሽ፣ እኔ ከማንም ጋር ኮኔክሽን አልነበረኝም። በዛ ሰዓት ታምሜ ነበረ። ሰው እኮ ውሸት ሲኖረው ነው ደጋግሞ ሰውን ለማሳመን የሚሞክር ነው። እውነታውን ስላልተቀበልሽኝ ነው እንጂ ውሸት ነው። ኦኬ እሺ ዝም ማለትም እችላለሁ። አንቺ እንዳስተሳሰብሽ እንደመጣልሽ ነገር ልቀበልሽ እችላለሁ። እውነት ስላለኝ ነው ግን ላስረዳሽ እና እንድታምኚልኝ እየፈለግኩ ያለሁት። አቤል ግን ደህና ነህ? ሶሊያና አይተሽዋል? ግን ልጁን አቤል እንደዚህ አይነት ሰው ነበር? ደህና እንዳልሆነ አድርጋችሁት እንደመጣ እኔ ምንም የማውቀው ነገር የለም ማለት ከመገናኘታችን በፊት ነው አቤል እንደዚህ ሆኖ አይደለም እኮ። ያንን ነገር ስለፈለግሽ እኮ ነው አሁንም እዚህ የጠራሽ አይደል? ደህና እንደሚሆን ቃል ገብቶልኝ ጸበል እንኳን ልንሄድ እንደነበረ እያወቅሽ ነው ያንን ነገር እርብሽፍሹን አውጥተሽ ታማለች በጣም ምን የታመመችው እኔ ዛሬ እንኳን እንደዚህ ቆመሽ አይሻለሁ ብዬ አልገመትኩም ነበር። አቤል ግን ደህና ነህ? ማርቲ ደህና ነኝ። ደህና መሆን አይደል እንዴ እናስባል መልክ ያናገርኳል። ለማንኛውም እደውልልሻለሁ። ከእሷ ጋር አውሩና እደውልልሻለሁ። እሺ ቻው ቻው። በቃ ጉድ ፈላ ማታ ይኸውልሽ፣ እኔ አሁንም ያልገባኝ ነገር ማለት እኔና አቤል አንቺ እንደምታስቢው ምንም አይነት ነገር የለንም። ይኸው ልጁ ምን ሆኖ እንደሆነ እንደሄደ ራሱ አላውቅም። ምንም አይነት ነገር የለንም። አንቺ ያጓጓሽ ሌላ ነገር አላችሁ ብለሽ ነው። እሺ በቅርቡ ጠብቂ፣ በቅርቡ አዲስ ነገር ታያለሽ። አያምጣው ነው እንጂ አያድርስ የሰው ተወዶ የታልክ። ይሄ እውነተኛ ትክክለኛ ዘፈን ነው። ይሄ እውነት ነው። የሰው ነው የወደድሽው። በቃ የሰው ያንቺ ያልሆነ እህትሽም ሆነ አንቺ የሰው በቃ እናንተ ያልሆነ ነገር ነው የወደዳችሁት። ስለዚህ አምነሽ ተቀበይ። እነሱ ጊዜ ማሳለፊያ ነበር የተጠቀሙባችሁ እንጂ ፈልጓችሁ አይደለም።